ግብፅን ያስደነገጠ የጠቅላይ ጅቡቲ ጉዞ። ፕሬዝዳንት ኢስማኤል ኦማር ጊሌ ለኢትዮጵያ እጅ ሰጡ። ጠቅላይ ሚኒስትር አብይ ስለ ዶራሌ ወደብ ለጅቡቲው ፕሬዝዳንት አቋማቸውን ገለጹ። ኮሎኔል ደመቀ ዘውዱ ድንገተኛ እርምጃ ወሰዱ። በወልቃይት በአደገኛ ስለላ ስራ ላይ ተሰማርተዋል የተባሉ ቁልፍ የህወሓት አጋሮች የሆኑ ዓለም አቀፍ የግብረሰናይ ድርጅቶች ላይ የተወሰደው እርምጃ ትኩረት ስቧል። ኢትዮጵያ በሰላማዊ መንገድ የቀይ ባህር ተጠቃሚ ለመሆን የምታደርገው ጥረት አሁንም ተጠናክሮ እንደቀጠለ ይገኛል። ከጎረቤት ሀገራት ጋር መልካም የሆነ ግንኙነት እንዲኖራት የምትሻው ሀገራችን ከወደብ ጋር በተገናኘ የትኛውንም ጎረቤት ሀገር ሳታስከፋ የራሷ የባህር በር እንዲኖራት እየጣረች ትገኛለች። ታዲያ በዚህ መሃል የኢትዮጵያ የምንጊዜም ጠላት የሆነችው ግብፅ ከሰሜን ተነስተ የኢትዮጵያን የቀይ ባህር ተጠቃሚነት ለመዝጋትና ጎረቤት ሀገራት ኢትዮጵያን በስጋት እንዲያዩት እየጣረች ትገኛለች። ጥረቷ ፍሬ ያፈራላት የሚመስለው ግብፅ ኢትዮጵያ በብቸኝነት በሚባል ደረጃ የምትጠቀመውን የጅቡቲውን ዶራሌ ወደብ ለማስተዳደር ከጅቡቲ ጋር ስምምነት መፈጸሟ ሲነገር የቆየ ሲሆን በቅርቡም የግብፅ ከፍተኛ ባለስልጣን ጅቡቲ በመገኘት ወደቡንም ጎብኝተው መመለሳቸው ይታወሳል። በዚህ መሃል ነገሩ ያልጣመው የኢትዮጵያ መንግስትም በትላንትናው ዕለት ጠዋት ጅቡቲ በመገኘት ከጅቡቲ መሪና ከከፍተኛ ባለስልጣናት ጋር ስለ ወደቡ ምክክር ማድረጉን የተሰማው። በጅቡቲው ምክክር ምን አዳዲስ ጉዳዮች ተነሱ? የግብፅ ባለስልጣናት ሲወጡ የኢትዮጵያ ጠቅላይ ሚኒስትርና ከፍተኛ ባለስልጣናት ወደ ጅቡቲ ማቅናታቸው ምን አይነት እንድምታ አለው የሚለውን እንመለከታለን። በሌላ መረጃችን ደግሞ ኮሎኔል ደመቀ ዘውዱ ከህወሓት ጋር ሲሰሩ ነበር ብናስጠነቅቃቸውም አልሰሙንም ባሏቸው ዓለም አቀፍ የግብረሰናይ ድርጅቶች ላይ የወሰዱት እርምጃ የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። ከቀናት በፊት የግብፅ ሚኒስትሮችን ያስተናገደችው ጅቡቲ በትላንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የተመራ ልዑካን ቡድን ተቀብላለች። እስካሁን ባለው ሁኔታ ኢትዮጵያ የገቢ ወጪ ምርቷን የምታስተናግደው ብቸኛ የወደብ አገልግሎት አቅራቢ በሚባል ደረጃ እየሰራች ያለችው ጅቡቲ ከተወሰኑ ጊዜያት ወዲህ ከኢትዮጵያ ጋር በግንኙነት ውጣ ውረዶች ውስጥ መግባቷ ሲነገር ቆይቷል። ከሰሜን አፍሪካ በመነሳት ኢትዮጵያ ላይ ቀጠናዊ ተጽዕኖን ለማሳረፍ ታሳቢ ባደረገ መልኩ እየተንቀሳቀሰች ያለችው ግብፅ ከጅቡቲና ከኤርትራ ጋር ሚስጥራዊ ስምምነቶችን አድርጋለች የሚሉ መረጃዎች በቅርቡ ሲወጡ የነበረ መሆኑም የሚታወስ ነው። ከዚህ ባለፈም የግብፅ ባለስልጣናት ወደ ጅቡቲ ጉዞ በማድረግም በዋናኝነት ኢትዮጵያ በምትጠቀምበት የጅቡቲ ዶራሌ ወደብ የንግድ ቀጠና የሎጂስቲክስ ዞን እንገነባለን ማለታቸው ጥያቄ ፈጥሮ ቆይቷል። በዚህ መሃል ደግሞ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከፍተኛ ባለስልጣኖቻቸውን ይዘው ወደ ጅቡቲ በማምራት ከጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጋር የመከሩበት ሁኔታም ታይቷል። ጠቅላይ ሚኒስትር አብይ አህመድ የውይይቱ የትኩረት አቅጣጫ ቀጠናዊ በሆኑ የጂኦፖለቲካ ጉዳዮች እንዲሁም በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ትኩረቱ ያሳረፈ እንደነበረ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ጠዋት ጅቡቲ ገብተው ስለ ሎጂስቲክስና የጋራ ብልጽግና ሲናገሩ ከጀርባ ያለው እውነት ግን ከወትሮ የተለየና እጅግ አደገኛ የሆነ የጂኦፖለቲካ ሴራን የመፍታት ፈተና እንደሆነ ታውቋል። ጉብኝቱ የተደረገው የግብፅ ምክትል ጠቅላይ ሚኒስትር ካሚል ኤልዋዚር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸው ዶራሌ ኮንቴነር ተርሚናልን ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክስ ዙሪያ 3 ወሳኝ ስምምነቶችን ከፈረሙ በኋላ መሆኑ ጉዳዩ ይበልጥ አነጋጋሪ አድርጎታል። በአንጻሩ ደግሞ በጅቡቲ አየር ማረፊያ ላይ የኢትዮጵያው መሪና የጅቡቲው መሪ ሲገናኙ ፊታቸው ላይ በግልጽ የሚታየው የቅሬታ ስሜት ከብዙዎች ትዝብት የተረፈ አይመስልም። የፖለቲካ ተንታኞች እንደሚገልጹት የግብፅ እንቅስቃሴ ንጹህ የኢንቨስትመንት ሳይሆን ኢትዮጵያን የመክበብና የማነቅ ስልት አካል ነው። ግብፅ በጅቡቲ የዶራሌ ወደብ ላይ እግሯን መትከሏ ከኤርትራ አሰብ ወደብ ጋር በማስተሳሰር የኢትዮጵያን ንግድና የሎጂስቲክስ መስመር በቁጥጥሯ ስር ለማዋል ያለመ የባህር ላይ መቀስ እንደፈጠረች ይተነትናል። ይህ ስምምነት ለግብፅ ወታደራዊና የደህንነት ክትትል በር የሚከፍት ሲሆን በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መግጠማቸውም በችግር ጊዜ ኢትዮጵያ ኤሌክትሪክ ብታቋርጥ እንኳን የግብፅ ኦፕሬሽን እንደማይስተጓጎል ለማረጋገጥ የታሰበ ነው።
ለጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ ናት። 90 በመቶ የጅቡቲ ወደብ አገልግሎት የሚገኘው ከኢትዮጵያ ሲሆን ሀገሪቱ 80 በመቶ የኤሌክትሪክ ፍላጎቷንና የዕለት ተዕለት የውሃ አቅርቦቷን ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር በገባችበት የህልውና ውጥረት ወቅት ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክደት ተቆጥሯል። ሪፖርቶች እንደሚያመለክቱት የኢትዮጵያ የደህንነት መስሪያ ኃላፊ ሬድዋን ሁሴን ከቀናት በፊት ጅቡቲን ጎብኝተው ስለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብጽ ማዞር መርጣለች። ይህ አካሄድ ጅቡቲ ከዚህ ቀደም በ1977 ጦርነትና በ1998 የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚን የመጠቀም ታሪክን መድገም ነው። በዚህ ውጥረት ውስጥ ጠቅላይ ሚኒስትር አብይ ወደ ጅቡቲ መሄዳቸው ሁለት ዋና ዋና ዓላማዎች ይኖሩታል ሲሉ የውስጥ ምንጮች ተናግረዋል። የመጀመሪያው ኢትዮጵያ በእጇ ያለውን የኤሌክትሪክ የውሃና የኢኮኖሚ ካርድ ተጠቅማ ጅቡቲን ወደ መስመር እንድትመለስ ጫና ማሳደር፣ አሊያም ደግሞ በሁለተኝነት ጅቡቲ ወደ ግብጽ ካምፕ መቀላቀሏ የማይቀር መሆኑን በመረዳት ከሶማሊላንድ ጋር የተጀመረውን የበርበራ ወደብ ስምምነትና የላፕሴት ኮሪደርን በማፋጠን አዲሱን የጂኦፖለቲካ አስተላለፍ ለመቀልበስ መዘጋጀት። ጠቅላይ ሚኒስትሩ በቪዲዮ በሰጡት መግለጫ በጂኦፖለቲካ ጉዳዮች ላይ መወያየታቸውን መጥቀሳቸው ጉዳዩ ከወደብ አልፎ የጸጥታ ጉዳይ መሆኑን ያሳያል። ጅቡቲ በቅርቡ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማለዘብና ለማደራደር ፍላጎት እንዳላት አሳይታለች። ጅቡቲ የበርካታ ታላላቅ ሀገራት አሜሪካ፣ ቻይናና ፈረንሳይ የጦር ሰፈር መገኛ እንደመሆኗ የቀጠናው አለመረጋጋት ከማንም በላይ ያሳስባታል። ጠቅላይ ሚኒስትር አብይ አህመድ ከእስማኤል ኦማር ጊሌህ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን ሰላም እንደማታደፈርስ ማረጋገጫ ለመስጠት ያለመ ሊሆን ይችላል። በአጠቃላይ የአብይና ሉካቸው የሎጂስቲክስ ውይይት መግለጫ ከጀርባው እየተዶለተ ያለውን የግብጽ ጅቡቲ ወታደራዊና ኢኮኖሚያዊ ሴራ ለመስበር የሚደረግ የሞት ሽረት ትግል ሽፋን መሆኑን የአሁኑ ሁኔታ ያመላክታል። ኢትዮጵያ አሁን ካለችበት የተከበበች ሀገር ስጋት ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆችን ከመተማመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊነት ከመቼውም ጊዜ በላይ ጎልቶ ታይቷል ሲሉ ምንጮች ተናግረዋል። በቀጣይ መረጃ በወልቃይት ድንገተኛ እርምጃ መወሰዱ ተሰምቷል። በእነ ኮሎኔል ደመቀ ዘውዴ የሚመራው የወልቃይት አስተዳደር ከህወሓት ጋር እየሰሩ ነው ባላቸው ድርጅቶች ላይ ጥብቅ ውሳኔ አሳልፏል። በአማራ ክልል በኩል የወልቃይት አስተዳደር በትላንትናው ዕለት ይፋ ባደረገው መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ከለውጡ ማግስት ጀምሮ በአካባቢው የተሰራ የተቀናጀ የጸጥታ ስራ አካባቢው ሰላማዊ እንዲሆን ከማስቻል ባለፈ ሰላሙን ከጸጥታ ኃይሉ ጋር በማስጠበቅ የልማት ስራዎችን እያከናወነ ይገኛል ሲል ገልጿል። መግለጫው በዞናችን የተለያዩ ሰብአዊ ድጋፎችን ለማድረግ ዓላማ የሚንቀሳቀሱ ግብረሰናይ ድርጅቶች ያሉ ሲሆን አብዛኞቹ በሚባል ሁኔታ የአካባቢውን ማህበረሰብ የሚጠቅም ዘርፈ ብዙ ስራዎችን እያከናወኑ መሆኑን ገልጿል። በየትኛውም የኢትዮጵያ ክልል ለበጎ አድራጎት ስራ በሚል በሚንቀሳቀሱ የውጭ ሀገራት ግብረሰናይ ድርጅቶች ስራቸውን ለማከናወን በሚንቀሳቀሱበት ሁሉ የሀገራችንን ህጎች፣ ሀገራችን የፈረመቻቸውን ዓለም አቀፍ የሰብአዊ መብት ቃል ኪዳኖችና ሌሎች ሀገር አቀፍ ስምምነቶች ማክበር እንዳለባቸው የሚታወቅ ነው ያለው መግለጫው። ይሁንና ለሰብአዊ ድጋፍ በሚል በአካባቢው የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ ኤምኤስ እና ኖርዌይን ሴኩሪቲ ካውንስል የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎች፣ ልዩ ልዩ ተግባራት የሀገራችን ህጎችን መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ናቸው በማለት ከሷል። የወልቃይት አስተዳደር አክሎም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህጋዊ ድርጊቶችን ሲፈጽሙ ቆይተዋል ያለ ሲሆን የዞኑ መንግስትና መላው ህብረተሰብ እነዚህ ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመው የፕሪቶሪያ ስምምነት እንዲከበር በተደጋጋሚ ማሳሰቢያ ሲሰጣቸው መቆየቱን አመልክቷል። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይ አወሳስቦታል። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉ የዞኑ አስተዳደር በትላንትናው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ለማሳለፍ የተገደደው የተራድኦ ድርጅቶች ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ህግጋቶችን በመጣስ ለህወሓት ፖለቲካዊ ወገንተኝነት ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለት የተራድኦ ድርጅቶች ኖርዌያን ሪፊውጅ ካውንስል እና ኢንተርናሽናል ሜዲካል ኮርፕስ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበረ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል።
በህገወጥ ተግባራት በመሰማራታቸው አካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰብ ዘንድ ቅሬታን የሚፈጥርና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸው ተደጋጋሚ ማስጠንቀቂያ ተፈጻሚ ባለመድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለት የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህም በተጨማሪ የስራ ቅጥር ሲያወጡ ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ አካል እንደሆነ አድርገውና ከፕሪቶሪያ ስምምነት በኋላ የዓለም አቀፍ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንናን ሲያሳዩ መቆየታቸውን የዞኑ አስተዳደር ባወጣው ይፋዊ መግለጫ አያይዞ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙ ለሁለት የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ ተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።